ዛሬ በሚዲያው ሰዎች የእግዚአብሔርን ክብርና የእግዚአብሔርን ኃይል ወይም የእግዚአብሔርን ጥበቃ በአኗኗራቸው እንዴት ያያሉ? እና ዮሴፍ የእግዚአብሔርን ክብር፣ የእግዚአብሔርን ኃይል፣ የእግዚአብሔርን ዳንነት በደንብ ጠንቅቆ የሚያውቅ ሰው ነው። ከዛ አንጻር የተነሳ ብዙ እንጫወታለን። ብንጸልይ በጸሎት ብንጀምር ይሻላል። እናመስግን። እግዚአብሔር አምላካችን በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አንተ ሁሉን ቻይ አባት ስለሆንክ ጌታ ሆይ በዚህ ቃል አንተ ያስተምረን፣ የሚሰሙትንም እግዚአብሔር ሆይ ባርካቸው። አንድ ነገር ዛሬ እንዲያገኙ ጌታ ሆይ በዚህ ቃል እግዚአብሔር የዘላለም አባት ለሕይወታቸው የሚጠቅም፣ ለራእያቸው የሚጠቅም፣ ለኑሯቸው የሚጠቅም፣ ለአገልግሎታቸው የሚጠቅም አንድ ነገር እንዲያገኙ ዘንድ እግዚአብሔር ሆይ ዛሬ በምንነጋገረው በምንጫወተው በአንተ ቃል ላይ ኃይል እንዲመጣ ዘንድ ጸልያለሁ። አባት ሆይ ባርከን። ስለ ጊዜው እናመሰግንሃለን። ይህንን ቃል አስተምረን በኢየሱስ ስም አሜን። አሜን። ልቀጥል? ኦኬ። መጽሐፍ ቅዱስ ዘፍጥረት ምዕራፍ 37 እና ዘፍጥረት ምዕራፍ 39 በተወሰኑ ቁጥሮች ላይ ነው። መጀመሪያ ኦፕኒንግ ሪማርክ አድርጋ እዛ ለሚዲያው እንዳትረሳ ቆርጦ ለማስገባት። ኦኬ 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 ጉድ። ሰላም ተመልካቾቻችን፣ ይህ የመስቀሉ ብርሃን ሚዲያ አገልግሎት ነው። ዛሬ በምናሳልፈውና በምናስተላልፈው ቃል አስተያየትና ምክር ካላችሁ እነሆ በዚህ አድራሻ እንድትልኩልን እናሳስባለን። ዛሬ እግዚአብሔር የሚያስተምረን ምናልባት በሕይወት ጎዳና፣ በሕይወት ዙሪያ በምታልፉበት መንገድ፣ በምትኖሩበት ኑሮ፣ በአገልግሎት ዙሪያ እግዚአብሔር የሰጣችሁን ራእይ እንዳይጨነግፍ፣ እንዳይጣል በጥንቃቄ እንድንመላለስና በጥንቃቄ እንድንኖር የእግዚአብሔር ሐሳብ ስለሆነ ይህንን ቃል ዛሬ እንነጋገራለን። ዘፍጥረት ምዕራፍ 37 ላይ የእግዚአብሔር ቃል እንደምናገረው ዮሴፍ ያለፈበት መንገድ ነው የሚለው ርዕሱ። ዮሴፍ ያለፈበት የህይወት መንገድ። ዮሴፍ በምን አይነት ህይወት መንገድ አለፈ? በእንዴት አይነት ህይወት አለፈ ዮሴፍ? ዮሴፍን የህይወት ዘይቤ የሚመስል እያንዳንዳችን ቤት፣ እያንዳንዳችን ጓዳ አለ። ስለዚህ ይህንን እግዚአብሔር ዛሬ በሚያስተምረን ጊዜ ወገኖቼ ሆይ ህይወታችሁ፣ እቅዳችሁ፣ ዓላማችሁ፣ እምነታችሁ የት እንዳለ መፈተሽ መቻል አለባችሁ። ስለዚህ ዘፍጥረት ምዕራፍ 37 ላይ በምናይበት ጊዜ ዮሴፍ ያየው የተመለከተው አንድ ነገር ነው። እሱም ህልም ነው። ህልም አየ ዮሴፍ። ህልም በሚያይበት ጊዜ ሁለት ህልም ነው ያየው ዮሴፍ። ያም ህልም እግዚአብሔር ያሳየውን ወደፊት የሚሆነውን ነገር ነው ዮሴፍ ያየው። ሰዎች ግን ጊዜውና ሰዎች አልተረዱትም ነበር ዮሴፍን። ዮሴፍ ህልም አይቷል። ዮሴፍ ራእይ አይቷል። ነገር ግን ሰዎች ያልተረዱት፣ ሰዎች ሳይረዱ ቀርተው ወደ ጉድጓድ የጣሉት፣ ሰዎች ሳይረዱ ቀርተው የሸጡት፣ ሰዎች ሳይረዱ ቀርተው ለባርነት የሸጡት ሰው ነበረ ዮሴፍ። ግን የእግዚአብሔር ጊዜና የእግዚአብሔር ዓላማ፣ የእግዚአብሔር እቅድ ሲፈጸም ዮሴፍ ግን ለብዙ ኔሽን እግዚአብሔርን የሚያመልክ ትውልድ እንዲፈጠርና እግዚአብሔርን የሚያመልክ ህዝብ እንዲገኝ ዘንድ እግዚአብሔርን የሚያመልክ ህዝብ እንዲመጣ እግዚአብሔር ከፊት ያዘጋጅ ነበረ ዮሴፍን። እና ይህንን ነው ዛሬ የምናየው። ምክንያቱም ዮሴፍ ህልም አላሚ ብቻ ሳይሆን ዮሴፍ ባለራእይ ነው። ዮሴፍ
ባለራእይ ብቻ አይደለም፣ ዮሴፍ የአምልኮ ሰው ነው እና ይህንን ትውልድ እግዚአብሔር ከፊት ስላየ ዮሴፍን ያዘጋጅ ነበር። ምክንያቱም ባየው ህልም 2 ህልም ነው ያየው። አንደኛው ህልም በናዶ በእርሻ ውስጥ ናዶ የስንዴ ናዶ ሲያከማቹና ያከማቹት ናዶ የሱ ናዶ ቀጥ ብላ ስትቆም ሌሎቹ ናዶዎቹ ለሱ ናዶ ሲሰግዱ አየ። ሁለተኛ ያየበት ደግሞ መጽሐፍ ቅዱስ ሲናገር ሁለተኛ ያየበት ህልም ደግሞ አባቱም እናቱም 11ዱም ኮከብቶች ጨረቃና ምሳሌን ጨረቃና ፀሐይን በመጥቀስ ሲሰግዱት አየ። ግን ይህንን በሚሆንበት ሰዓት እነሱ ያዩት የተመለከቱት አንደኛ ደረጃ በቅንያት ነው። ቅናት ከቤታቸው ውስጥ አለ። ለምን ቢባል ዮሴፍን በጣም እየወደው ስለነበረ አባቱ፣ ወንድሞቹ ግን ይቀኑት ነበር። ከሌሎቹ ይልቅ ለዮሴፍ አብልጦ ቆንጆ ልብስ ሲገዛ፣ ቆንጆ ነገር ሲያደርግ፣ ወንድሞቹ ግን ይቀኑ ነበር። ያ ቅናት ሲደመር እንደገና ደግሞ ይሄ ህልም ሲደመር ዮሴፍን ወደ ለሞት አሳልፎ እንደሰጠ እናያለን። ምክንያቱም አለማወቅ ነው ይሄንን ያደረገባቸው። ቢያውቁ ኖሮ አያደርጉም፣ ወንድማቸውን አያደርጉም። በዮሴፍ ህይወት ውስጥ 3 ነገሮችን እናያለን። አንደኛ ተስፋ። አንደኛ በዮሴፍ ህይወት ውስጥ 2 ነገሮችን እናያለን። አንደኛ ህልም ማለም፣ ሁለተኛ ህልምን መፍታት በዮሴፍ ህይወት ውስጥ የተከናወነው። ሁለተኛ ደረጃ ዮሴፍ ያለፈበት ህይወት 3 ነገሮችን አልፈዋል። መከራ፣ ተስፋ፣ ክብር። እነኚህ 3ቱም በዮሴፍ ህይወት ውስጥ የተመላለሱ ነገሮች ናቸው። ምክንያቱም ቃሉ ሲናገር በዮሴፍ ህይወት ውስጥ መወርወር ገጥሞታል፣ ወደ ወህኒ መጣል ገጥሞታል፣ ወደ ክብር ደግሞ መመለስ ገጥሞታል። ምክንያቱም ወንድሞቹ ከጠሉት በኋላ እንሽጠው እንግደለው አሉ። እንደው ከደረቁት ጉድጓዶች ውስጥ አንዱ ውስጥ እንጣለው ስሉ እናያለን። አይሆንም፣ ከምንጥለው ወንድማችንን ከምንገል ለሌላ ደግሞ እንሽጠው፣ ገንዘቡን ለመካፈል ማለት ነው። እና ከወንድሞቻቸው አንደኛው ግን ከጉድጓድ አውጥቶ እንዲሸጥ እንዳደረገ ለ20 ብር እንደተሸጠ ለእስማኤላውያን ነጋዴዎች ለ20 ብር ተሽጦ ዮሴፍ ራእዩን ይዞ፣ ዮሴፍ ህልሙን ይዞ፣ ዮሴፍ ዘሩን ይዞ ወደ ሌላ አገር ሲሸጥ እግዚአብሔር ግን ያይ ነበር። እና ይህንን ነው የምናየው ዛሬ። ዮሴፍ ውስጥ ህልም አለ፣ ራእይ አለ። ዮሴፍ ውስጥ መከራ አለ፣ ተስፋ አለ፣ ክብር አለ። ይህንን ነው ዮሴፍ ተሸክሞ ይጓዝ የነበረው። እና የእግዚአብሔር ዓላማ ደግሞ ሌላ ነው። ዮሴፍን እግዚአብሔርን የሚያመልክ ትውልድ ከወደፊት ስለሚመጣና ከወደፊት ስላለ ቅድመ ዝግጅት ያካሄድ ነበር እግዚአብሔር። ዮሴፍ ራሱ አላወቀው። ምክንያቱም እሱ የሚያውቀው መሸጣቱን፣ እሱ የሚያውቀው ተሽጦ መምጣቱን እና እግዚአብሔርን መፍራቱን ብቻ ነው የሚያውቀው ዮሴፍ። እግዚአብሔር ግን ከወደፊት እነ ሙሴ እንዲነሱ፣ እነ ኢያሱ እንዲነሱ እግዚአብሔር መንገድ ጥርጊያ ያዘጋጅ ነበር። ይሄ ክፍል ሲናገር እና በህልም ብቻ አልቀረም፣ በራእይ ብቻ አልቀረም። እግዚአብሔር ወደ ክብር፣ እግዚአብሔርን የሚያመልክ ህዝብ ወደ ክብር፣ ወደ ከፍታ እንዲመጣ እግዚአብሔር ጥርጊያ ያዘጋጅ ነበር። እና ይሄ ነው ዮሴፍ ያየው ራእይ። እጅግ በጣም የሚገርም ነው። በሰዓቱ ማንም የማይረዳው፣ እናቱም አባቱም
እንዲሰግዱ የሚያስገድድ ግን ወደ ግቡ እያመራ ነው። አባቱም እናቱም በሰዓቱ አላስተዋሉም፣ ግን አባትየው ግን በውስጡ ይጠብቅ ነበር ይላል የእግዚአብሔር ቃል። ግን ገሰጸውና ነገሩን ይጠባበቅ ነበር ለብዙ ጊዜ። ግን በዛ መሃል ላይ ምን አለ? ዮሴፍ ሞተ፣ ህልሙም ሞተ፣ ራእዩም ሞተ። ዮሴፍ ሞተ፣ ተረሳ። የእግዚአብሔር አጀንዳ ግን አልሞተም ነበር። ምክንያቱም አባትየው አለቀሰ። አባትየው በዮሴፍ ሞት ምክንያት ልብሱን ቀዶ ማቅ ለብሶ ለብዙ ጊዜ አለቀሰ ይላል መጽሐፍ ቅዱስ። ግን ተረሳ ዮሴፍ። ሰውን የማይረስ እግዚአብሔር፣ ሰውን የማይጥል እግዚአብሔር፣ ካለንበት ጉድጓድ ካለንበት ውስጥ ካለንበት አበሳ ውስጥ የሚያነሳ እግዚአብሔር በዮሴፍ ምሳሌ ያስተምረናል። ብዙ ጊዜ ህልም ነበረው፣ ተጨናገፈ። ራእይ ነበረው፣ ተጨናገፈ። ሰሚ አጣ። ግን ወደ ወህኒ ከተወረወረ በኋላ ወደ እስማኤላውያን ነጋዴዎች ከተሸጠ በኋላ እግዚአብሔር ግን ከዮሴፍ ጋር ነበር ይላል። ግን በዛም ተሽጦ ባለበት በፋርዖን በጃንደረባ አለቃ በወታደሮች አለቃ ቤት ሄዶ እግዚአብሔር ሲያስገባው እናያለን። እዛም ቤት ግን ከዮሴፍ የተነሳ የፋርዖን የወታደሮቹ አለቃ ወይም በሰዓቱ የነበረው ጄኔራሎቹ አለቃ ከዮሴፍ የተነሳ የዛ ሰው ቤት ሁሉ ነገር ሲያምር፣ ሁሉ ነገር ሲያድግ፣ ሁሉ ነገር ሲበለጽግ፣ በእርሻው ሲበለጽግ፣ በኢኮኖሚው ሲበለጽግ ያየዋል። ግን ካየ በኋላ ከተማመነ በኋላ ሁሉንም ነገር ለዮሴፍ አሳልፎ ሰጠ ይላል የእግዚአብሔር ቃል። እና እንዴት አይነት ድንቅ ነገር ነው ይሄ! የሞተ የተባለው ራእይ፣ ሞተ የተባለው ሰው፣ አውሬ በለው የተባለው ሰው እግዚአብሔር ሄዶ እዛ ሌላ ስራ ሲሰራ፣ ነገር ግን ከምስቱ ባስተቀር ያለውን ንብረት ያለውን ሀብት ሁሉ በእጁ አሳልፎ ሰጠ። ግን እዛም መከራ ደረሰበት። ያው እንደምናየው መጽሐፍ ቅዱስ ላይ በጳጥፋራ ሚስት አማካይነት ስደት እንደገና መጣ። ወደ ወህኒ ደግሞ ተወረወረ። እዛም ቦታ እግዚአብሔር አልጣለውም። ግን አንድ ቦታ ላይ ምን ይላል? ቁጥር 39 ቁጥር 21 ላይ እግዚአብሔር ከእርሱ ጋር ነበረ፣ ለዮሴፍም ዘላለማዊ ፍቅሩን ይገልጥ ነበር ይላል። 39:21 ቁጥር ላይ እግዚአብሔር ከዮሴፍ ጋር ነበረ፣ ግን ዘላለማዊ ፍቅሩን በሄደበት ቦታ ሁሉ ይገልጥ ነበረ። ለምን? ይህንን በእውነት ለሚኖሩ፣ በጽድቅ ለሚኖሩ፣ እግዚአብሔርን በመፈለግ ለሚኖሩ እግዚአብሔር ዘላለማዊ ፍቅሩን ይገልጣል። እና እንደዛ እያለን ብንሄድ ሀሳቡ ብዙ ነው። ግን ባጭሩ ወደ ውይይታችን እንምጣና እግዚአብሔር በየዘመኑ ልጆች አሉት። እግዚአብሔር በየዘመኑ አገልጋዮች አሉት። እግዚአብሔር በየዘመኑ የራሱ የሆኑ ሰዎች አሉት። ግን የራሱ የሆኑ ሰዎችን አንዳንድ ጊዜ እክል ይገጥማቸዋል። ሁላችንም ባለፍንበት መንገድ፣ በሄድንበት ጉዞ የእግዚአብሔርን ሀሳብ እናገለግላለን ብለን በወጠንበት ጉዞ ብዙ እክል ይገጥማል። ዮሴፍን ይህን ነው የገጠመው። በዚህ ዘመን ደግሞ ስናይ ብዙ ከእግዚአብሔር ጎን ጋር ከእግዚአብሔር ጋር ወግነው ይነሱና አንዳንዶች ግን ወደ ኋላ ህልማቸው ሲጨነግፍ እናያለን። ይሄ እኔ እንደሚገባኝ ባሉበት ቦታ እንደ ዮሴፍ ጸንተው ካለመቆም
የተነሳ ይመስለኛል። በየትኛውም አካሄድ በየትኛውም ሁኔታ ዮሴፍ ከባለሟሎቹ ይልቅ ከጀነራሉ ይልቅ ከፋርዖን ይልቅ ዮሴፍ ግን እግዚአብሔርን እየፈራ ነበረ ይላል የእግዚአብሔር ቃል። ግን የዮሴፍ አካሄድን በምንመለከትበት ጊዜ የዛነ ያየው ህልም ባጭሩ ስንመለከት የዛነ ያየው ህልም ሲሰግዱ ያየው ህልም ያስረዳቸው ህልም መጥቶ ግን ሰገዱለት። እህል ሊገዙ አህዮቻቸውን ይዘው በመጡ ሰዓት ስግደትን ሲያካሂዱ እናያለን አይደለም? ስግደትን ሲያካሂዱ እናያለን። እሱ ብቻ አይደለም፣ የአገሩም ዜጋ ሲሰግድለት እናያለን ለዮሴፍ። እግዚአብሔር ወደ ክብር ካመጣው በኋላ ከውርደት ስፍራ ወደ ክብር ካመጣው በኋላ ከጨለማ ስፍራ ወደ ተስፋ ካደረሰው በኋላ እዛው ደግሞ በጳጥፋራ ቤት ተስፋ ነበረው። ሁሉንም ነገር አሳልፎ ከሰጠ በኋላ እንዲያስተዳድር አሳልፎ ከሰጠ በኋላ ለዮሴፍ ተስፋ ነበረው። ግን አጨናገፉት። ሲያጨናግፍ ሰይጣን እንደገና ደግሞ ወደ እስር ቤት ወስዶ በእስር ቤት ውስጥ ያሉ እስረኞችን ያንከባክብ ነበር። ጠጅ አሳላፊዎችን፣ የንጉሱን ባለሙያዎችን፣ የታሰሩትን ያንከባክብ ነበር። እዛም ደግሞ ሌላ ስልጣን ተሰጠው። እግዚአብሔር አምላክ ግን ከዮሴፍ ጋር ነበር። ሀሳቡን አላቋረጠም እግዚአብሔር። እቅዱን አላቋረጠም እግዚአብሔር። ፕላኑን ግን እግዚአብሔር አያቋረጥም። ዛሬ በዚህ ሚዲያ የምታዩ ሰዎች እግዚአብሔር በእናንተ ላይ ያስቀመጠውን ፕላን አያቋርጥም። እናንተ ግን እንደ ዮሴፍ በእግዚአብሔር ፊት ተመላለሱ። እንደ ዮሴፍ በእግዚአብሔር ፊት እንመላለስ። ይሄ ነው መልእክቱ። ራእይ ሊጨነግፍ ይችላል። ህልም ሊጠፋ ይችላል። አገልግሎት ሊጠፋ ይችላል። ግን በእግዚአብሔር ፊት ያለን ነገር፣ በእግዚአብሔር ፊት ያለን እቅድ፣ በእግዚአብሔር ፊት ያለን ፕላን እንዳይጨነግፍ ጥንቃቄ እናድርግ። እግዚአብሔር የተመሰገነ ይሁን። እና ይሄ ነው ማብራሪያውን ስሰጥህ ፓስተር። በጣም ቆንጆ ነው። በጣም ቆንጆ ሀሳብ ነው። በጣም ደስ የሚል ነው። እኔ ትንሽ የሚጨምርበት ነገር መጽሐፍ ቅዱስን ስንመለከት እግዚአብሔር የምናገርባቸው መንገዶች አሉ። በትክክል በተለይም ብዙ ጊዜ ስንመለከት ከዘፍጥረት እስከ ራእይ ስናይ እግዚአብሔር ለሰዎች የምናገርባቸው 5 መንገዶች አሉ። አንዱ እግዚአብሔር ቃል በቃል ይናገራቸዋል። ለዚህ ነው ነቢያት የሰራዊት ጌታ እግዚአብሔር እንዲህ ይላል የሚሉት የሚሰሙት። ሁለተኛው እግዚአብሔር በህልም ይናገራል ለሰዎች። ለዮሴፍ እግዚአብሔር በህልም ተናገረው ኢየሱስን ይዞ ወደ ግብጽ እንዲሄድ። ለዮሴፍ አሁን እንዳልከው እግዚአብሔር በህልም ተናገረው። ይሄ ሁለተኛው ነው፣ እመለስበታለሁ። ሶስተኛው እግዚአብሔር በሰዎች ይናገራል። ኦርዲናሪ የሰራዊት ጌታ እግዚአብሔር እንዲህ ይላል እንኳን ሳይሉ ብዙዎቹ ደብዳቤ የሚጽፉ ስለመሰሉ የሚመክሩ መስለው እግዚአብሔር በእነሱ በኩል ተጠቅሞ መንፈስ ቅዱስ ምን ሆኗል? ተናግሯል። ሌላው እግዚአብሔር በራእይ ይናገራል። ራእይና ህልም ይለያያል። ራእይ እየጸለይን ቁጭ ብለን የምናየው ነው። ምን ይላል? በጌታ ቀን በመንፈስ ነበርኩላል ዮሐንስ ራእዩን ሲያይ፣ ሕዝቅኤልም ደግሞ እንደዛ ነበርኩላል ቁጭ ብዬ ያለሁ ይላል። ስለ ኢየሩሳሌም ራእይን አየ፣ ምን እንደሚሆን ክሊር አየ። አምስተኛውና የመጨረሻው እግዚአብሔር በመልአክ ይናገራል። አሁን እኔ እግዚአብሔር ቀጥታ በቃሉ የሚናገረውን አይደለም፣ በራእይም የሚናገረውን አይደለም፣ በሰዎች የሚናገረውን አይደለም፣ እንዲሁም በመልአክ የሚናገረው ሳይሆን በራእይ ይናገራል፣ በህልም ይናገራል። አንተ ስላልከው ከዮሴፍ ጋር የተገናኘ ነገር ትንሽ ነገር ይጨምራለሁ። እግዚአብሔር በብዙዎቻችን ህልም እናልማለን።
በትክክል ይሄ ህልም በሶስት ይመደባል። መለኮታዊ ህልም አለ፣ ከእግዚአብሔር ዘንድ የሆነ ህልም አለ፣ ስጋዊ ህልም አለ እና ሌላው ደግሞ ብዙ ጊዜ ቅዠት የምንለው አለ። በስጋ ድካም የምናየው ወይም ደግሞ አይምሯችን ሲያስብ የነበረው ነገር እንደገና እንደ ፍላሽ ባክ ወደ ኋላ ተጫውቶ የምናየው አለ። በሌላ በኩል ደግሞ መለኮታዊ አለ። ዛሬም እግዚአብሔር ለልጆቹ በህልም ይናገራል። እንዴት ነው ከእግዚአብሔር የሆነውን ህልም የምናውቀው ነው ትልቁ ጥያቄ። እግዚአብሔር ብዙዎቻችን ህልም እናያለን። ብዙ ሰዎች እኔን ይጠይቁኛል፣ ፓስተር ይህንን ህልም አይተናልና ትርጉሙን ንገረን ይላሉ። ከእግዚአብሔር ዘንድ የሆነውን ህልም ደግሞ እንዴት ነው የምንተረጉመው? ዮሴፍ ትርጉሙን ስላላወቀ ወዴት ሮጠ? እንዲኮ አየሁ አለ። የተረጎሙት ሰዎች ደግሞ እንደውም ጥሩ ነገር ከመተርጎም ይልቅ ምን ይላል? እንደውም ባለ ህልሙ ያፌዙበት ጀመሩት። ባለ ህልመኛው ያሉ ያፌዙበት ጀመረ። አባቱን እናቱም አንተ ብኛላ ልትገዛ ነው ማለት ጀመሩ። ምክንያቱም ይሄ የብዙ ሰዎች የኛ ችግር ነው። እግዚአብሔር ህልም ይናገረናል። እግዚአብሔር በህልሙ ይናገረናል። አንዳንድ ጊዜ ፍቺውን እናውቅ። ፍቺውን የማናውቅባቸው 3 ምክንያቶች አሉ። አንደኛ ፍቺን የማናውቀው መንፈሳዊ ልጅነት ነው። በጌታ ልጆች ስንሆን ምን እንኳን እንዳየን አናውቅም። ለዚህ ነው ሳሙኤል እግዚአብሔር እንኳን ሲናገረው ወዴት ይሮጥ ነበር ይላል? ወደ ኤሊ ይሮጥ ነበር። ምን አልክ ኤሊ ይለዋል። ሄድና ተኛ። እንደገና ምን አልክ ጠራኸኝ ይለዋል። ምክንያቱም አያውቅም፣ የእግዚአብሔርና የኤሊን ድምፅ አያውቅም ለይቶ ልጅ ስለነበረ። እንደዚሁም ብዙዎች በልጅነታችን ህልም አልመናል። ስለ ጋብቻችን ህልም አልመናል። ስለ ሰርግ ህልም አልመናል። በጣም በብዙ መንገድ ግን የቱ የእግዚአብሔር የቱ የስጋ የቱ ቅዠት እንደሆነ ለይተን አናውቅም። ስለዚህ ሰዎች ይጠይቁኛል ብዙ ጊዜ ይሄንን ህልም አልሜያለሁ እና ምንድነው ፍቺው? በተለይ ክርስቲያኖች፣ ምክንያቱም እናምናለን እግዚአብሔር በህልም ይናገራል ብለን ነው። አንደኛው አንማቹሪቲ ነው። ሁለተኛው ብዙ ጊዜ ህልምን ማንረዳው ምን ስንሆን ነው? በራሳችን መንገድ ስንተረጉመው ነው። ናቡከደነጾር ደስ ይለኛል፣ ህልም አየ፣ በራሱ መንገድ መተርጎም አልፈለገም። ምንድነው የሚለው? ስላየው ህልም እጅግ በጣም ተጨነቀ ይላል። እንደውም ጠንቋዮቹን ምናምኑን ሰበሰበና ህልሙንም ንገሩኝ፣ ፍቺውንም ንገሩኝ አለ። ፋሪዮንም እኮ እንደዛ ነው፣ ንገሩኝ አለ። ፈርዖንም ደግሞ ህልም በቃ ይቻለው ይሄን ህልም እንፈታልኝ ይፈልጋለሁ አለ። ጠንቋዮቹን አሰባሰባቸው ስለዚህ ምን ልል ፈልጌ ነው? አንዳንድ ጊዜ ህልሙን አይ ቲንክ የመጡ ሰዎች የተለያዩ ፍቺ ሰጥተዋል። ግን ይህንን ያቀረበው ንጉሥ አልተዋጠለትም። አይተሃል? አልተዋጠለትም። ስለዚህ ሰዎች ዛሬ እዚህኛው ጋር ይሄዳሉ፣ ለዚህኛው ሰው ይነግራሉ፣ ለዚህኛው ፓስተር ይነግራሉ፣ ለዚህኛው ወንድም ይነግራሉ፣ ለዚህኛው እህት ይነግራሉ። ምንድነው የሚፈልጉት? እነሱ የሚፈልጉት ነገር እንዲነገራቸው። ስለዚህ አንዳንድ ጊዜ በመንፈሳዊ ልጅነት ሳይሆን እግዚአብሔር የሰጠንን ህልም ከራሳችን ፍላጎት ልንሆን ከምንፈልገው ከራሳችን ዲዛይር ጋር እናገናኛለን። ሶስተኛው እግዚአብሔር በህልም ይናገረናል። ብዙ ጊዜ ህልሙ የሚጠፋብን ስለማንጽፍ ነው። አንጽፍም፣ ምክንያቱም ከእግዚአብሔር ከአይምሯችን አይጠፉም። ሰዎች ነንና ካልጻፍን እንረሳዋለን። ስለዚህ ህልም ረሳን ማለት ከእግዚአብሔር ዘንድ የሆነ ህልም ረሳን ማለት እግዚአብሔር የተናገረንን ነገር ረሳን ማለት ነው። እግዚአብሔር የተናገረንን ነገር ረሳን ማለት ደግሞ ምን ከእግዚአብሔር እንደምንጠብቅ፣ ምን እንደምንጸልይ፣ በምን አቅጣጫ መሄድ እንደሚገባን እግዚአብሔር የሰጠንን ልክ ካርታ የጠፋበት ሹፌር ማለት ነው። ወይም ያለ ጂፒኤስ የሚሄድ ነው። እግዚአብሔር ጂፒኤስ ሰጥቶናል። ስለማንጽፍ ስለዚህ መጻፍ አለብን። የሰው አይምሮ ሁሉን ነገር መሸከም አይችልም። እኔ ብዙ ህልም አልሜያለሁ። ባለመጻፌ ደግሞ አንዳንዱ ከተፈጸመ በኋላ ትዝ ይለኛል። ያን ነገር በህልም ነው በእውን ነው ያየሁት እላለሁ። ናው ወደ ዮሴፍ ልምጣ። ዮሴፍ ከነዚህ ሶስቱ የት ጋር ነበረ መጀመሪያ ብለህ ካሰብክ፣ መጀመሪያ ልጅነት ነበረው። ልጅ አይደለም ብሎ ዮሴፍ ልጅ ነበረ። 17 ዓመት ልጅ፣ ወጣት ልጅ ነበረ።
ህልም አየ። በህልሙ ሁሉም ያጭዳል፣ ስንዴውን ይታጨዳል፣ ሁሉም ይወረውራል። ያው እኛም ሀገር እንደሚደረገው የታጨደ ነዶ የሌሎችን ነዶ ይወድቃል፣ እርሻ ውስጥ የሱ ይቆማል። ትብላል ሌላው የሱ ይቆማል። ከዛ አይ ቲንክ ለእራት ቁጭ ብሎ እያሉ መሰለኝና ይገርማቸዋል፣ ህልም እኮ ያለው አላቸው። ይገርማቸው ምንድነው ያለምከው? ሁሉም ጆሮውን አቆመ። ምንድነው? ስለማን ነው? ምክንያቱም አንዳንድ ጊዜ ስለ ራሳችን ሳይሆን ስለ ሌሎች ህልም እናልማለን። ከዛ ህልሙ ነዶ ነበርን፣ ሁላችንም አብረን እናጭድ ነበረ፣ እንወረውርም ነበረ። የእናንተ ነዶ ትወድቅ ነበር፣ እኛ ግን ትቆም ነበር። አንተ እኛ ነን የምንሰግድልህ። አይታል ሮንግ ትራንስሌሽን ራይት ነው፣ ግን በሮንግ ሰዎች። ህልሙ እኮ ልክ ነው፣ ህልሙ ልክ ነው፣ ግን ፍቺው አንዳንድ ጊዜ ኢቭን እንኳን መንፈሳዊ ነገር ያለገባቸው ሰዎች እግዚአብሔር በውስጣቸው ትክክለኛ ፍቺ ይሰጣል። ግን እኛ አንዳንድ ጊዜ የሚመስለን የሆነ መንፈሳዊ ሰዎች ቃሉን የሚያውቁ ብቻ የሚፈቱ ይመስለናል። ፍቺው እኮ ልክ ነው። ፍቺው የነገሩት ፍቺ ትክክል ነው። ቅድም አንተ ብለሃል አይደል? ምክንያቱም መጨረሻ ላይ ሰግደውለታል። ስለዚህ ፍቺውን እሱ አይደለም ለሱ አይደለም የተሰጠው፣ ፍቺውን የሰጡት እኛንን እንደምንሰግድልህ አለ። ሌላ ጊዜ ደግሞ እንደዚሁ ሌላ ህልም አለመ። ለምንድን ነው አላወቅም። አሁንም ልጅ ነው መጣና አሁንም እኮ ህልም አለምኩኝ አለ። አሁንም ለሮንግ ሰዎች ነው ህልሙ። ከፉ የሚወጣውን ግን ቀብ ለማድረግ ይጠባበቁት ነው። ይጠባበቃል ህልሙ። ይኸውልህ ለሮንግ ሰዎች ነው የምናገረው፣ ህልሙ ግን ልክ ነው። ህልማችን ልክ ነው፣ ግን ለማን እንናገር? ትልቁ ጥያቄ እሱ። ኦኬ ኢቭን እንኳን ከማያምኑ ከማይጠብቁ ሰዎች ፍቺው ሲመጣ እንዴት ነው ሃንድል የምናደርገው? እንዴት ነው ያንን ሁኔታን ልንይዝ የምንችለው የሚለው ትልቁ ጥያቄ ነው እኔ የማየው። ስለዚህ እንደገና መጣ። ታሪኩን እንደምናውቀው እንደገና ሁለተኛ ከዋክብትና ጨረቃ ሲወድቁ፣ ጨረቃና ፀሐይም ሲወድቁ፣ ከዋክብቶችም ሲወድቁ አየዋል። ከዛ እንዳውም የመጀመሪያው ወንድሞቹ ነበሩ። አሁን ያናደደው አባቱና እናቱ ነው። አንዳንድ ጊዜ ህልማችን ፓስተሮቻችንን ያናድዳል። ገሰጸው እኮ አባቴው። አንዳንድ ጊዜ ህልሞቻችን በመንፈሳዊ ነገር አድገዋል የምንላቸው ሰዎች ያናድዳል። እኔን አንዳንድ ጊዜ ሰዎች ኦነስት ነው የሚነግሩኝ። ለእኔ መጥተው ሲነግሩኝ አንዳንዱ ያናድዳል። አንዳንድ ህልሙ ስለ እኔ ነው። ህልም እኮ ስላንተ አየን ያሉት እህቶች አሉ። ስላንተ እኮ ህልም አየን ብሎ የነገሩኝ አሉ። ግን ያናድደኛል። እንደውም አንዳንድ ጊዜ ምን እግዚአብሔር ከኔ አልፎ እንዴት ለእናንተ ይናገራል አይደል? አባቱና እናቱ አንተ እኔና እናትም ልንሰግድልህ ትፈልጋለህ አለ። አሁን ወንድሞቹን ተናደዱ። ወንድሞቹ ልጆች ናቸው ቢባል አባቱና እናቱ ጋይድ ሊያደርግ የሚገባው ስለ መንፈሳዊ ነገር የሚያውቀው እነሱም እኮ ተናደዱ። ኦልሬዲ ተናደደ። ሌሎቹ ደግሞ ተናደዱ። ያ ነገር ምን አደረገው? የማያስፈልግ ዋጋ አስከፈለው። ህልሙ ልክ ሆኖ ለማን ነው ህልማችን የምንናገረው? በትክክል ማንን ነው? ኦኬ ከተናገርን በኋላ ስለዚህ ብዙ ጊዜ ይሄንን ነው የምለው። ለማን ነው ህልማችን የምንናገረው? እግዚአብሔር የሰጠን ህልም እናገረናል። ስለኛ ይሆን ስለ ሌሎች ይሆናል። ስለ መሪዎቻችን፣ ስለ አገልጋዮቻችን በእድሜ ትልልቆች ስለሆኑ እግዚአብሔር ሲናገረን እንዴት ነው የምንነግራቸው? እንዴት ነው የምንነግረው? ይሄ በጣም ወሳኝ ልናውቅ የሚገባ ነገር ነው። ምክንያቱም ከዮሴፍ ህይወት ነው የምማረው። የስ ህልሙ ትክክል ነው፣ ግን የተናገረበት ጊዜ ደግሞ ህልሙን ያቀረበላቸውና የሰጣቸው ሰዎች ትርጉሙም ልክ ነገሩት፣ ግን እሱን ዋጋ አስከፈለው። ስለዚህ ህልማችን እግዚአብሔር የሰጠን ህልም ትልቁ ነገር አሁን በዚህ በዮሴፍ ህይወት አንተም ስትናገር እኔ ሊለፈለኩት ለማን ነው የምንናገረው የሚለውን 1-3 ነገር ተናግሬ መልስልሃለሁ። ለማን ነው ህልማችን የምንናገረው? እግዚአብሔር በህልም ይናገራል። ለማን ነው የምንናገረው? አንደኛ እሱ ነው ማየው። ሁለተኛው ነገር ደግሞ ከተናገርን በኋላ ምንድነው ከዛ በኋላ የሚሆነው የሚለውን ነገር እንዴት ነው የምንቀበለው? ሶስተኛ ነገር ደግሞ እግዚአብሔር በተናገረው መንገድ ወይም በተተረጎመው ትርጉም ላይ ምን አይነት እርምጃ ነው መውሰድ ያለብን?